በደቡብ ወሎ ዞን በምዕራብ የመሃል ሳይንትና የቦረና ወረዳ፣ በሰሜን የሳይንት ወረዳ፣ በደቡብና በምስራቅ የቦረና ወረዳ የሚያዋስኑ ሲሆን ከአዲስ አበባ በደሴ መስመር በ600 ኪሎ ሜትር፣ ከአዲስ አበባ በመርጦ ለማርያም እስከ መካነ ሰላም በ300 ኪሎ ሜትር፣ ከደሴ በስተ ምዕራብ በ182 ኪሎ ሜትር፣ ከመካነ ሰላም በ18 ኪሎ ሜትር ርቀት ላይ ይገኛል። ይህ ፓርክ ከዚህ በፊት ይጠራ የነበረው ምኒዋብ ከዚያም ደንቆሮ ጫካ እየተባለ ሲሆን ስያሜውም የተሰጠው ከደኑ ሽፋን የተነሳ ሰው በውስጡ ገብቶ ድምጽ ቢያሰማ አንዱ የአንዱን ድምጽ መስማት ባለመቻሉ እንደሆነ ይነገራል። ደንቆሮ ውስጥ ድሮ በቱሪዝም ነው ታምቡር እየመታ መንግስት ሲሄድ አንድ ሀብታም ነበር 40 ገረድ ያለው እዛ ውስጥ ታምቡር እየመታ አልሰማ በማለቱ እዛ አንድ ሀብታም አለከ ብሎ ሲያዝ እኔ 40 ገረድ አለኝ 40 ወፍጮ አለኝ ያየተፈጨ አልሰማሁም ይለዋል። አልሰማሁም ሲለው ሂዱና ይሄ እውነት ታልሰማ ይታለፋል ከሰማ ግን ይታነቃል ብሎ ያሹም ይልካል። እዛ ወታደር ሁሉ ያ ታምቡር ሲመታ አልሰማ ይላሉ። ሲመጡ ግን ሲሏቸው አይሰማም ብሎ ሲል ምን ደንቆሮ ሀገር ነው ስለተባለ በዛ የተነሳ ደንቆሮ ሊባል ይችላል። ፓርኩ በሀገራችን ከሚገኙ 3 የከፍተኛ ቦታ ፓርኮች መካከል አንዱ ሲሆን ቦታው ፓርክ ከመባሉ በፊት በጥቅጥቅ ደን በተለያዩ የሀገራችን የመንግስት አገዛዝ ስርዓቶች ውስጥ ያለፈ እንደሆነም ይነገራል። ከአጼ ዘርዓ ያዕቆብ ዘመነ መንግስት ጀምሮ ከ1428 እስከ 1461 ዓ.ም ድረስ ባለው ማለት ነው የንጉሱን ቤተሰቦች ፍላጎት ለማሟላት ሲባል ደኑ ጥበቃ ይደረግለት እንደነበረም ጥናቶች ያመለክታሉ። በዘመነ ኃይለ ሥላሴ ደግሞ በተለይ ከ1952 ዓ.ም ጀምሮ የብዝሃ ሕይወት መገኛ መሆኑ ስለታወቀ ከዚያን ጊዜ ጀምሮ ጥበቃ ሲደረግለት ቆይቷል። በፊት ጠራ የነበረው የደንቆሮ ጫካ ተብሎ ነው። ይህ ረጅም ታሪክ ያለው ነው። ከአጼ ዘርዓ ያዕቆብ ዘመነ መንግስት ጀምሮ ሰፊ ታሪክ ያለው ነው እና ከዚህ በፊት ያው በጥብቅ ደህንነት ነበር የቆየው እና አሁን ይህን ህጋዊ እውቅና ያገኘው 2001 ዓ.ም ግንቦት 28 ላይ ነው። የቦረና ሳይንት ወረይመኖ ብሔራዊ ፓርክ በርካታ ቀልብን የሚስቡ ሕይወታዊና ሌሎች ተፈጥሯዊ ቅርሶች እንዲሁም የባህል እሴቶች የሚንጸባረቁበት በተለይ የተፈጥሮ ደን፣ ፏፏቴዎች፣ ጅረቶች እንዲሁም የተለያዩ ብርቅዬ የዱር እንስሳት፣ አስገራሚና ማራኪ የተፈጥሮ ዋሻዎች ተጠቃሾች ናቸው። ፓርኩ ባለው የከፍታ ልዩነት ምክንያት 3 ስነ ምህዳራዊ ቀጠናዎች ውርጭ፣ ደጋና ወይና ደጋ አሉት። ዓመታዊ የአማካይ የሙቀት መጠኑም ከ10 ዲግሪ ሴንቲግሬድ እስከ 20 ዲግሪ ሴንቲግሬድ ይደርሳል። ከ30 በላይ ታላላቅና አጥቢ የዱር እንስሳትና ብዛት ያላቸው ትንንሽ እንስሳትንም ይዟል። ከነዚህ መካከል ቀይ ቀበሮ፣ ጭላዳ ዝንጀሮ፣ የስታርክ ጥንቸልና ድኩላ ይገኙበታል። ነብር፣ ዳልጋ አንበሳ፣ ጉሬዛና ሌሎችም በሀገራችን ከሚገኙ ቅሪት የተፈጥሮ ደኖች በወካይነት አካቶ የያዘ ማራኪ የተፈጥሮ ገጽታ ያለው ፓርክ ነው። ፓርኩ ካለው የከፍታ ልዩነት የተነሳ የእጽዋት ሽፋንና ስብጥሩ ከቦታ ቦታ ይለያያል። ይህም በ4 ዋና ዋና የእጽዋት አይነትና ቦታዎች የተከፈለ ነው። ከ2188 እስከ 2873 ሜትር ከፍታ ላይ አጋም፣ ወይራና ዋናዬ፣ ከ2492 እስከ 3093 ሜትር ከፍታ ላይ ኮሶ፣ ገውራና ውልክፍ፣ ከ3130 እስከ 3732 ሜትር ከፍታ ላይ ደግሞ ጓሳ፣ ገመራና አስታ፣ ከ2500 እስከ 3382 ሜትር ከፍታ ላይ አስታና ባላሜ ይገኙበታል። ከነዚህ ውስጥ 63 የሚሆኑት ዝርያዎች በቦረና ሳይንት ወረይመኖ ብሔራዊ ፓርክ ብቻ የሚገኙ ናቸው። ከዚህ በተጨማሪም በኢትዮጵያ እስካሁን በቁመቱ 1ኛ በውፍረቱ ደግሞ 2ኛ ደረጃ ላይ የሚገኘውን የዝግባ ዛፍ በውስጡ ያቀፈ ብሔራዊ ፓርክ ነው። ቦረና ሳይንት ወረይመኖ ብሔራዊ ፓርክ